ኢትዮጵያ በ2030 የአፍሪካ የብልጽግና ተምሳሌት ለመሆን በምታደርገው የልማት ጉዞ የመንገድ ዘርፍ በሀገሪቱ የሚከናወኑ ምጣኔ ሀብትና ማህበራዊ እድገት ጉልህ ድርሻ ያለው መሆኑ የሚታወቅ ነው። የዩኒሳ ቢሾፍቱ የመንገድ ስራን በማፋጠንና የማህበረሰቡን የመንገድ ጥበት በዘላቂነት ለመፍታት የኢትዮጵያ መንገዶች አስተዳደር መንገዱን እየገነባ እንደሆነ ለመታዘብ ችለናል። በጣም ችግር ነበር። ምክንያቱም ጠባብ ነበር። እቺ መንገድ የምትታየው እቺ ጥቁሯ ነችና ይሄ በሙሉ በዛ በኩልም ይሄን ያክል ነበር የስፋት ተጨመረው። ስለዚህ ሌላ ተው እነዚህ ፎቆቻው ተደብቆ ነበር በፊት። አሁን የአዲሱ መንገድ ይሄ ኮሪደሩ መንገድ ሲሰራ በሙሉ ሲደበቁ የነበረ ፎቆች ግልጽ ወደ አስፋልት ወጥቶ በጣም ልማቱ ይሄ ነው የሚባል ለመናገር የሚከብድ ማለት ነው። ምክንያቱም ይሄውልህ ያውልን የማያው ሰው ይሄውልህ የሚለውንም ማየት አይችልም ማለት ነው። ምክንያቱም ምንድነው የሚታይ ነገር ነው፣ ምንም መካድ የማይቻል እውነታው ማለት ነው። ይሄ መንገድ ልማቱ የመጨረሻ ከ95 አይደለም 2000 ከ2000ዎቹ ጀምሮ ራሱ የሚታወቀው የመንገድ በጥበትና በመኪና አደጋ በየጊዜ እዚህ መደዳ ላይ አሁን እዚህ መንገድ ላይ ነው፣ እዚሁ ከተማ ነው የምንኖረው፣ እዚሁ አስፋልት ነው የምንሰራው። አደጋ በየጊዜ ነበር። ይሄ ግን ይሄ መንገድ ከተሰራ በኋላ እንደው ሸታም እንዳልሆን አንድ አደጋ ተሰርቶ አያውቅም፣ አንድ ተከስቶ አያውቅም። ምክንያቱም ምንድነው የእግረኛና የተሽከርካሪ ለብቻ ስለሆነ። ስለዚህ ልማቱ በጣም የመንገዱ ልማት ስፋቱ የሚያስደስት ነው። ከአዲስ አበባ እስከ ዱከም እስከ ደብረ ዘይት ድረስ ያለው መንገድ በጣም የመንገድ መጨናነቅ ልጆቻችን በአደጋ በትምህርት ቤት ሲሄዱ በአደጋ የተጋለጡ ነበረ። ግን አሁን በጣም ተሻሽሎ ይሄን ያህል ሰፍቶ እንደዚህ አምሮ እንደዚህ ደብረ ዘይትም ሆነች ዱከም እንደዚህ በልጽጋ በማየታችን እኛ በጣም ደስተኛ ነን። የተጀመረው ልማት እንደው መጨረሻው አምሮ እንደዚህው እንዲዘልቅልን እንፈልጋለን። የተለመደ ነገር ነው፣ ዝም ብሎ ጀምሮ ይተዋሉ ብለን ነበር። ቀለሊት እየተሰራ ነው አሁን። ምክንያቱም የማያምን አእምሮ፣ ጤነኝነት የሌለው አእምሮ ይህንን ብትነግሮ አይቀበልም ይሆናል። ግን በተጨባጭኛ ስለምንኖርበት እናያለን። ቀለሊት ነው የተሰራና የመንገድ በደቂቃ ለዚህ ደረጃ የደረሰው በጣም የሚያስደስት ማለት ነው። በአዲስ አበባና በተለያዩ የክልል ከተሞች መካከል ያለውን ትስስር ለማጠናከር ከሚከወኑ ዋና የመግቢያና የመውጫ ፕሮጀክቶች መካከል አንዱ የሆነውን የ16.8 ኪሎ ሜትር የዩኒሳ ቢሾፍቱ መንገድ ግንባታና ማስፋፊያ ስራን ለማፋጠን እየተሰራ እንደሆነ ባለሙያዎች ይገልጻሉ። የፕሮጀክቱ ስያሜ ዩኒሳን ገላን ቢሾፍቱ ቢዮ ይባላል። አጠቃላይ 38.5 ኪሎ ሜትር ነው። ይሄ 38.5 ኪሎ ሜትር በ3 ሎት ተከፍሎ እየተሰራ ያለ ፕሮጀክት ነው። የመጀመሪያው ሎት 13 ኪሎ ሜትር ያህል ይሸፍናል። ሁለተኛው ሎት 8.5 ያህል ኪሎ ሜትር ይሸፍናል። ሶስተኛው 16.8 ያህል ኪሎ ሜትር ይሸፍናል። አሁን እየተሰራ ያለው የመንገዱ ሶስተኛው አካል ነው። ይሄም በራስ ኃይል እየተሰራ ያለ ፕሮጀክት ነው። ፕሮጀክቱን እንግዲህ ኢራ ኦን ፎርስ እየሰራ እንደ ኮንትራክተር ያለ 16.8 ኪሎ ሜትር ያህል ከዩኒሳ ገላን ቢሾፍቱ ድረስ ዱከምን ያካተተ ኪሎ ሜትር ነው ያካተተ ሌንግዝ ነው ማለት ነው። የማማከርና የቁጥጥር ስራውን መከላከያ ኮንስትራክሽን ዲዛይን ድርጅት እንዳጠቃላይ የፕሮጀክቱ የቁጥጥርና ስራውን እየሰራ ያለ ይገኛል ማለት ነው። የመንገዱ ስፋት ኪሎ ሜትሩ 16.8 ነው። 32 ሜትር ያህል የመኪና ስፋት ወይንም የኬሬጆ ያለው፣ በሌፍትና በቀኝና በግራ በኩል ደግሞ ወደ 10 ሜትር ያህል የእግረኛ መንገድ አለ። የካቲት 22 2018 ዓ.ም የተጀመረው የካቲት 22 2019 ይጠናቀቃል ተብሎ ነው የሚጠበቀው። የአንድ አመት ፕሮጀክት ስለሆነ ማለት ነው። አጠቃላይ የመንገዱ በአንድ ጊዜ አራት መኪኖችን ሊያስኬድ የሚችል መንገድ ነው። ይህ ማለት በግራ በኩል 4 በቀኝ በኩል 4 ሊያስኬድ የሚችል አጠቃላይ ስፋቱ 8 ሌን መስመር ያለው ነው። ከዚህ ውስጥ የተወሰነው ፓርት ወደ 5 ሌን የሚሆነው መስመር የኢትዮጵያ መንገዶች አስተዳደር እያሰራ ይገኛል። ቀሪው 3ቱ ግን ኦልሬዲ በመሰራት ላይ ያለ መንገድ ነው።
የዩኒሳ ቢሾፍቱ ሎት 3 የመንገድ ስራ ግንባታ በይፋ ተጀምሮ ስራው እየተከናወነ ይገኛል። ይህ መንገድ አዲስ አበባን ከሸገር ከተማ አስተዳደር ጋር ያስተሳሰረ የመንገድ ስራ እንደሆነ ይነገርለታል። ዩኒሳ ቢሾፍቱ መንገድ በዋናነት ሁለት ትልልቅ ከተሞችን የሚያገናኝ ነው። የመጀመሪያው ከተማ ሸገር ሲቲ ነው። ሸገር ሲቲ ወይም ሸገር ከተማና ቢሾፍቱ ከተማን ሁለቱን ያገናኛል። ኦልሞስት ፕሮጀክቱ እኩል ርዝመት ያለው ነው። የሚጀምረው ከአዲስ አበባ ድንበር ወይም ደግሞ ከዩኒሳ አደባባይ ሶስቱን ከተሞች ያገናኘ ነው ብለን መናገር እንችላለን። ቢሾፍቱ ከተማ ላይ ገላን ክፍለ ከተማን ይይዛል። ሸገር ሲቲ ላይ ገላን ክፍለ ከተማን ይይዛል። ቢሾፍቱ ደግሞ ዱከም ክፍለ ከተማን ይይዛል። እነዚህ በሁለቱም ክፍለ ከተሞች ያገናኘ ነው። ስሙን ያገኘው መነሻችን ቢሾፍቱ ጋር ስለሆነና መጨረሻችን ዩኒሳ ጋር ስለሆነ ዩኒሳ ቢሾፍቱ የሚለው ስያሜ ይዟል። አሁን ከረንትሊ ያለው የፕሮጀክቱ ስታተስ የአርዝ ወርክና የሙሌት ስራዎችን ነው እየሰራን ያለ ነው። ኢምባንክመንት ፊልድ ኦልሞስት የመጀመሪያው 9 ኪሎ ሜትር ላይ ሙሉ ለሙሉ የቁፋሮ ስራዎችን ጨርሰናል። የሙሌት ስራም ኦልሞስት በሚባል ደረጃ እያጠናቀቅን እንገኛለን። የኢትዮጵያ መንገዶች አስተዳደር በዚህ መንገድ ላይ ያለው ድርሻ ሁለቱንም ሚና ነው እየተጫወተ ያለው። አንደኛ በራስ ኃይል ነው እየተሰራ ያለው ግንባታው፣ በኦን ፎርስ ኃይል ነው እየተሰራ ያለው። መንገዱን የማሰራት ስራም አለበት። ሁለተኛ ደግሞ በጀቱንም በማስተዳደር ደረጃ ራሱ ነው እያስተዳደረ ያለው። ከአካባቢው ጋር ያለውን የራይት ኦፍ ዌይ የሌሎችም እያንዳንዱ ነገር ፋሲሊቴት እያደረገ እያስገነባ ያለው እሱ ነው። ፕሮጀክቱ በኢትዮጵያ መንገዶች አስተዳደር የራስ ኃይል ኮንስትራክሽን አማካኝነት የሚገነባ ሲሆን የመከላከያ ዲዛይን ድርጅት ደግሞ የማማከሩንና የቁጥጥር ስራውን እያከናወነ ይገኛል። ይህ መንገድ በማህበረሰቡ ከፍተኛ በሆነ ተሳትፎ እየተገነባ ያለ መንገድ እንደሆነ ባለሙያዎች ይገልጻሉ። ይሄ መንገድ ለህዝብ ታቅዶ የተሰራ መንገድ ነው። የበለጠ ይሄ መንገድ ሲሰራ መጀመሪያ ብዙ ቤቶች ነበር እዚህ ላይ ያሉት ብዙ ሱቆች ነበረ። ያው ህዝባችን ለማስተባበርና ለማስረዳት መጀመሪያ የህዝብ ግንዛቤ ነው የሰራ ነው። የህዝብ ግንዛቤ ከሰራም በኋላ ነው ሁሉም ራሱ ላይ ወስኖ ቤትም ያለው ቤት አፍርሶ ሌላ ትክ እየተሰጠ እንደዛም ደግሞ ሱቅ ያለው ሱቁም አፍርሶ ወደ ሌላ ሺፍት አድርገን ነው ይሄንን የሰራ ነው። ምንም ህዝባችን መሀል ላይ ቅራኔ ሳይኖር ነው ይሄን ስራ የተሰራ ማለት ነው። ኢትዮጵያ መንገድ ባለስልጣን ከዩኒሳ እስከ አዳማ ከሰሩት ብሎክ ውስጥ ነን ያለ ነው። ቢሾፍቱ ከተማ በቢሾፍቱ ከተማ ውስጥ ኢራ ወደ 22 በቢሾፍቱ ከተማ ባውንደሪ ውስጥ አድሚኒስትሬሽን ባውንደሪ ውስጥ ያለው ወደ 22.7 ሚሊዮን ሽፋን ያለው ትልቁ መንገድ ከዚህ በፊት የነበረው መንገድ ተሰርቶ አጠናቆ ሰጥቶልናል። አሁንም ደግሞ ወደ 5.7 ኪሎ ሜትር የሚሆን ስራ ላይ ነው ያለው። ከዚህ ውስጥ እንግዲህ እንደ ከተማ አስተዳደር ኢራና እኛ አብረን የምንሰራቸው ስራዎች ብዙዎች እንደ ከተማ አስተዳደሩ የወሰን ማስከበር ስራዎች እንደዛውም ከኛ ጋር ያሉ ቁርኝት ጥሩ ነበርና እንደምታዩት እንግዲህ ኢራዎችን በቅርብ አብረን እየሰራን መሆኑን መግለጽ ወዳለው ማለት ነው። በኢትዮጵያ መንግስት በተመደበ በጀት የሚከናወነው ይህ የመንገድ ስራ ፕሮጀክት በአሁኑ ወቅት ጅማሬ ላይ በመሆኑ አብዛኛው የአፈር ቁፋሮና የሙሌት ስራዎች እየተሰሩ ይገኛሉ። ስራውን በተመለከተም የቁጥጥር ስራው ምን ይመስላል ስንል ጠይቀናል። አንደኛው የዚህ ፕሮጀክት ዓላማ በራስ ኃይል እንደመሰራቱ ከጥራት ሪሌትድ የሆነ ጉዳዮች በሙሉ አድሬስ ተደርገው ማለት እንደ ቤንችማርክ መቀመጥ የሚችል ፕሮጀክት ሆኖ እንዲሄድ ጥረት እያደረግን እንገኛለን። ማንኛውም በጥራት የተገናኘ ማንኛውም ጉዳይ እድል የለውም። በቃ ሁሉም ነገር በተቀመጠ ስታንዳርድ ስፔሲፊኬሽን እና የመለኪያ መሰረት ነው የሚሰራው። ቴስት ያለፉ ነገሮችን ብቻ ነው እዚህ ላይ አፕላይ የምናደርገው። ማንኛውም ነገር ያልተመረመረ ወይም ደግሞ ለመንገዱ ብቁ ያልሆነ ማቴሪያል ሳይቱ ላይ እናደርስም። ከተለያዩ ከሁሉም ከመነሻ እስከ የሰው የቴክኒካል ሁሉንም ነገሮች ባማከለ መልኩ ይህ ደግሞ በጥራት ብቻ ሳይሆን በኮስቱም በኳሊቲም በሁለቱም ኢፊሸንት በሆነ መልኩ እንዲሰራ በጣም ጥረት እየተደረገ ይገኛል። አንድ ፕሮጀክት ሲቀረጽ የራሱ የሆነ ጊዜ ባጀትና ኳሊቲ ያለው ስታንዳርድ አለው። የኛ በዋናነት ስራችን
ቁጥጥርና የማማከር አገልግሎት እንደመሆኑ መጠን የጥራቱን ደረጃ በተቀመጠለት ስታንዳርድ በተቀመጠለት ጊዜ ለማስፈጸም ባለን ኃይል እየሰራን ያለነው። ስለዚህ የተቀመጠለትን ደረጃ እናሟላለን ብለን እናስባለን። መንገዶችንም ጥራታቸውና ደረጃቸውን ጠብቀው እንዲሰሩ እየተደረገ ነው ያለው። ተቆጣጣሪ መሀንዲስም ተቀጥሯል። ከሱ በተጨማሪ ግን ፕሮጀክት መሀንዲሶች ሁሉ ጊዜ ሳይት ላይ በመገኘት እያንዳንዷን ስራ ከስር ከስር በመቆጣጠር መስተካከል ያለባቸውን ነገሮች ኦን ታይም እንዲስተካከሉ በማድረግ በቅርበት እየተሰራ ነው ያለው። ጥራቱንም ደረጃውን ጠብቆ እንዲሰራ በቅርበት እየተከታተለ እያሰራ ነው የሚገኘው። የስራ እድል ፈጠራ ላይም ጥሩ ሁኔታ ነው ያለው። ያው አካባቢው ላይ ላለው ወጣት የራሱ የሆነ የስራ ድርሻ እየፈጠረ ነው ያለው። የመንገድ በመፈጠሩ ምክንያት ብዙ የላበር ኢንቴንሲቭ የሆኑ ስራዎችን ዲማንድ ስለሚፈልግ ለሱም ከአካባቢው የሚኖሩ ሰዎችን ለነሱ ከፍተኛ የሆነ የስራ እድል እየፈጠረ ይገኛል። የመንገድ መጨናነቅን በዘላቂነት ለመቅረፍ ታስቦ የተገነባው ይህ መንገድ ቀደም ሲል ከከተማ ውጪ 7 ሜትር በከተማ ውስጥ ደግሞ 14 ሜትር ብቻ የነበረው ስፋቱ ወደ 30.5 ሜትር ከፍ እንዲል ተደርጎ መሰራቱን ባለሙያዎች ገልጸውልናል። ይህም መንገድ ለዜጎች ከፍተኛ የሆነ ጠቀሜታ እንዳለው ይነሳል። አካባቢ እንደምታውቂው በጣም የሚታወቅበት በመኪና መጨናነቅ፣ ምክንያቱም ይህ መንገድ የኢምፖርት ኤክስፖርት ኮሪደራችን ወይም ደግሞ አዲስ ጋላፊ መንገድ ከአዲስ አበባ የሚጀምርበት የመጀመሪያ መውጫ ፓርት ላይ እንደመገኘቱ በጣም ትልቅ ትራፊክ የሚያስተናግድ ብዙ ኢምፖርት የሚያስተናግድ መንገድ በጣም የመንገድ መጨናነቅ የሚተዋወልበት መንገድ ነበረ። ተገንብቶ ሲጠናቀቅ በሁለቱም በኩል 4 ሌን ያለው መንገድ ወደ መሄጃም መመለሻም 4 ሌን ያለው አጠቃላይ 32 ሜትር ስፋት ያለው መንገድ ይገነባል። ይህም ደግሞ የነበረውን የትራፊክ መጨናነቅ በጣም በትልቁ የሚቀንስ የትራፊክ ፍሰቱን የሚያሳልጥ ደህንነቱ የተጠበቀ መንገድ ለማህበረሰቡ ይሰጣል ማለት ነው። እንደ ዱከም ክፍለ ከተማ ትልቁ ችግር የመንገድ ችግር ነው። አንድ መንገድ ብቻ ነው፣ ይሄ የኢራ መንገድ ብቻ ነበረ። ይሄ ነገር ደግሞ ህዝቡን በጣም ሲቸገር ነበረ። ለምን ነው የሚቸገረው? አንድ መንገድ ነው ያለው። በአንድ መንገድ ደግሞ መሄድ ማለት ሰው አሁን አዲስ አበባ ለመሄድ በጣም ይጨናነቃል። በጣም እዚህ መንገድ ላይ አሁን በጣም ነው የሚጨናነቀው። 30 ደቂቃ 40 ደቂቃ ነበረ ሰው ሲቆም ነበረ በመኪና። ግን ይሄ መንገድ አሁን የተሰራው ምንድነው? አንድ ይሄ 8 ፌዝ ነው ያለው። 8 ፌዝ ማለት ያው በዚህ ጋር 4 ይሄዳል፣ በዛ ጋር በአዲሱ መንገድ 4 ይሄዳል። አሁን ምንድነው ሲያልቅ ትልቅ ችግራችን ይቀርፋል ብለን ነው ህዝቡን በጉጉት እየጠበቀ ያለ ማለት ነው። ይሄ መንገድ እንደሚታወቀው የምስራቁ በር የኢምፖርት ኤክስፖርት ኮሪደር እንደሆነ ይታወቃል። ከፍተኛ የትራፊክ መጨናነቅም ያለበት መንገድ ነውና ይሄ መንገድ ተጠናቆት ይሄ መንገድ ተሰርቶ በሚጠናቀቅበት ጊዜ በዚህ መንገድ ላይ የሚኖረውን ፍሰት በጣም ያሳልጠዋል። ኢምፖርት ኤክስፖርት ኮሪደርም ከመሆኑ አንፃር ይሄንን የኢምፖርት ኤክስፖርቱን በጣም የሚያሳልጠው ነው የሚሆነው። አካባቢውም ኢንዱስትሪ ዞን ያለበት አካባቢ ስለሆነ ለኢንዱስትሪ ግብአት የሚሆኑ ነገሮች እንደ ልብ ለማስገባትም ለማስወጣትም የራሱ ጠቀሜታ ይኖረዋል። ቢሾፍቱም ደግሞ የቱሪዝም አካባቢ ናት፣ የመዝናኛ አካባቢ ናትና እዛም አካባቢ ለሚኖረው እንቅስቃሴ ከፍተኛ ጠቀሜታ ነው የሚኖረው። የህዝብ መንገድ ነው፣ ዌክዌይ አለ፣ እንደዛም ደግሞ የሳይክል መንገድ አለ፣ እንደዛም ግሪነሪ አለ፣ እንደዛም ደግሞ 32 ሜትር የሚሆን አስፋልት አለ ማለት ነው። መሀል ላይ ከአዲሱ ጋራ ሲገናኝ 32 ሜትር ነው የሚሆነው። ስለዚህ ለህዝባችን አሁን ምንድነው ትልቁ ነገር ዱከም ክፍለ ከተማ ላይ በጣም ብዙ ከ700 ፋብሪካ በላይ አለ። እነዛም አሁን እቃቸውን ወይም ደግሞ ፕሮዳክታቸውን ወደ አዲስ አበባ ለመላክ በጣም ሲቸገሩ ነበረ። አሁን ደግሞ የነሱን ችግር ይፈታል ማለት ነው። ይሄ ብቻ አይደለም። ኤርላይንስ አሁን እዚህ እንደ እድል ሆኖ እኛ ክፍለ ከተማ ውስጥ ነው፣ አቡሴራ ወረዳ ላይ ነው እየተሰራ ያለው እንደ ቢሾፍቱ ከተማ። ይሄም ደግሞ አሁን ትልቅ ነገር ነው ማለት ነው። 300 ሜትር ከዚህ ጋር የሚገናኛል ወደዛ የሚሄደው ለነሱም አሁን ፍጥነት ይጀምራል ማለት ነው። ቢሾፍቱ ትልቅ የመዝናኛ ከተማ እንደመሆኑ አንፃር የሚመጥን ከተማዋን ሊመጥን የሚችል በተሻለ መንገድ በተሻለ ደረጃ ጥራትና ደረጃ ያለው መንገድ እየተሰራ ነው የሚገኘው። አሁን ላይ ያው ቢሾፍቱ ላይ መንገዱን ኦልሞስት አልቆ ሰርቪስ እየሰጠ ነው ያለው። የመንገዱ 3ኛው ክፍል እየተሰራ ነው ያለው። ከኢምፖርት ኤክስፖርት ባሻገሩ ያው ዱከም ከተማ እስከ ገላን ባለው አብዛኛው የኢንዱስትሪ መንደር ነው። ስለዚህ ያው ተደራሽነቱና ጠቀሜታው
ጎላ ያለና ሰፋ ያለ መሆኑ ይታወቃል። እየቆምሽ ነው የምትመጪው። እንደምታዩ በጣም ሄቪ ትራፊኮች አሉ። መንገድ ደህንነቱም እድሜውንም የጨረሰ መንገድ ነውና ብዙ ቦታው ላይ የተባለ ብልሽት ያሉበት ነው። ሶ ሚኒመም አሁን እንኳን ለድረስ ቢባል ከ30 ደቂቃ በላይ የሚፈጅበት ጊዜ ነው አሁን ባለበት። ተሰርቶ ሲያልቅ ግን ማክሲመም 10 ሚኒትስ ወይ ደግሞ የስፒድ ሊሚቱ ማተር ይወስነዋል። በሚቀመጥለት የመንገድ ፍጥነት ወሰን ልክ ከ10 ደቂቃ ባልበለጠ ይቀንሷል ብለን ኤክስፔክት እናደርጋለን። ይህ መንገድ ጅቡቲ ወደብ በሚዘልቀው ዋና መስመር ላይ የሚታየውን የትራፊክ መጨናነቅ በመቀነስ የትራንስፖርት ፍሰቱን ያቀላጥፋል ተብሎለታል። ይህንን መንገድ በፍጥነት በጥራትና በቅንጅት ለማከናወን እየተሰራ እንደሆነም ባለሙያዎች ያነሳሉ። በተጨማሪም በከተማዋ የሚገነባው ዓለም አቀፍ አውሮፕላን ማረፊያ መግቢያና መውጫ መስመር በመሆኑ እንደሚያገለግል ይነገራል። ይሄ መንገድ ሲሰራ ቅንጅት ነበረ፣ ከቴሌ ጋር ቅንጅት ነበረ፣ ከማብራት ኃይል ከውሃ ልማትም እንደዛው አንድ ላይ ሆነን ነው ስንሰራ የነበረው። የበለጠ ግን ይሄንን ስራ ለማስፋጠን ሁለቱም ጋራ በሶስቱም ጋራ በጣም ነው ስንሰራ የነበረው ማለት ነው። ምንድነው አሁን ትልቁ ነገር እዚህ ላይ የነበረው ማብራት ኃይል ነበረ፣ ፖሎች ነበረ። ያንን ፖሎች በአግባቡ መነሳት አለበት ብለን ተነጋግረን ነው ስናነሳ የነበረ ማለት ነው። እንደዛውም ደግሞ የውሃ ዝርጋታ በጣም ሰፋፊ ውሃ ነበር እዚህ ላይ ያለው ቱቦዎች፣ እነሱንም በአግባቡ ከነሱ ጋራ አንድ ላይ ቅንጅት ፈጥረን ነው ስንሰራ የነበረ። ቴሌም ጋራ ስንሰራ ነበረ ማለት ነው። ሶስቱን አካል በየጊዜው ያው ተያይተን ነው ስንሰራ የነበረ ማለት ነው። ምንም ችግር አላጋጠመንም። ከዚህ በፊት የነበረው እውነት ለመናገር ኢንፍራስትራክቸር ሲሰራ አንዱን የመበላሸት ባህሪ ነበረ። ግን በአሁኑ ዘመን ላይ ያለው ስራ ከመጀመሩ በፊት ቁጭ ብለን አብረን ከዲዛይን እስከ ሩል ሴሌክሽን ሙሉ ለሙሉ የሚመለከታቸው ስቶክሆልደሮች በሙሉ አንድ ላይ ሆነን ስራ ከመግባታችን በፊት አብረን ቁጭ ብለን ሰርተን ከዛ በኋላ ወደ መሬት ማውረድ ስራ ነው የሚሰራ። ከዚህም ጋር ተያይዞ ያለው ከማብራት ኃይል ጋር፣ ከቴሌ ጋር፣ ከውሃ እንደዛውም ከኢራ ጋር ምንም አይነት ችግር፣ ምንም አይነት ኮንፍሊክት ወይ ደግሞ ምንም አይነት የአንዱን መገፋፋት ሳይኖር ይሄ ስራ ተሰርቶ አልቋል። እስከ ዛሬም አብረን እንሰራለን። ኦልሞስት እንደ አንድ መስሪያ ቤት ነው አብረን እየሰራን ያለው ቅንጅት ለሌላም ከተማ ማስተማር የሚችል ደረጃ ላይ ነው ያለነው። ኢራዎችም በዚህ አጋጣሚ ማመስገን ወዳለሁ። በቢሾፍቱ ከተማ የቱሪዝም ዘርፍ መነቃቃትና ለአካባቢው የመሰረተ ልማት መዘመን ከፍተኛ አስተዋጽኦ ያለው በመሆኑ ይህ የመንገድ ስራ ፕሮጀክት ለአካባቢው ማህበረሰብ ደህንነቱ የተጠበቀ ዘመናዊ ፈጣን የትራንስፖርት አገልግሎት ይሰጣል ተብሎ ይጠበቃል። በአንድ አመት ውስጥ ለማጠናቀቅ ጥረት እናደርጋለን። ሌላው እንግዲህ ተሰርቶ ሲያልቅ እንግዲህ የሚመለከተው ሁሉም ባለድርሻ አካላት የየራሱን ድርሻ ቢወጣ የየራሱን ሁሉም ቢተባበር የተሻለ አድርገን ጨርሷለን ብዬ ገምታለሁ። ፕሮጀክቱ ሲቀረጽ የተያዘለት የ1 አመት ጊዜ ነው። በዛው ውስጥ ለማጠናቀቅ እየሰራ እንገኛለን። ይሄ መንገድ ህብረተሰባችን የህዝብ ንብረት ነው። ህዝቡ ደግሞ ይሄንን ፕሮጀክት የራሴ ነው ብሎ ይዞ ማንከባከብ መቻል አለበት። እዚህ ላይ ያሉትን የተለያዩ እቃዎች ይገባሉ። አሁን የውሃ ዝርጋታ አለ፣ የማብራት ዝርጋታ አለ። ይሄም ደግሞ የተለያዩ ሌባም እንዳይሰርቅ ቀንና ሌሊት ነው ህዝባችን እየጠበቀ ያለው። ይሄ ፕሮጀክት ደግሞ የኔ ነው ብሎ ነው እውነት ለመናገር ከሆነ ሌሊት መጣችሁ ብታዩ ሰው የራሱን ድርሻ እየተወጣ ነው ያለው ማለት ነው።